አሮማ ኤር ፍሬሽነርን ተጠቀሙ አሁን የነፋ ነው ራሱ ምን እንደሚያስከትል እግዚአብሔር ነው የሚያውቀው ምን አዲስ ነገር አመጣህ እዚህ አሮማ ቴራፒ ይሰጣል በጣም አሪፍ ነው ልዩነት ፈጣሪዋ ውሃን ወደ ነዳጅ የሚቀይር ቴክኖሎጂ ነው ሃይድሮጂን ሃንድሊንጉን ታቋል አይደል በጣም ሲሪየስ ነው ኦልሞስት ቦምብ በለው እሱን ማድረግ እንችላለን ኢትዮጵያ ውስጥ እናመርታለን ወይ አገናኝ ቢኤስ መጣ ያለኝ ሞያ ላስረክብ ነው የመጣው በጣም አቃዘቃዘን እኮ ጠቅላላ ጸጉሮችን ነው ወደ ቀጣዩ ሁለተኛ ዙር ያለፈው ተወዳዳሪያችን ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው ነጋድራስ የነጋዴ ራስ የሥራ ፈጠራ ውድድር ተጀመረ ተመልካቾቻችን የምንገኘው በምዕራፍ 3 ውድድራችን የመጀመሪያው ዙር ፕሮግራማችን ላይ ነው በዛሬው ዕለት 3 ተወዳዳሪዎችን ይዘን ወደ እናንተ መተናል አራቱም ዳኞቻችን ቦታቸውን ይዘዋል ዳኞቻችን ስለመጣችሁ እጅግ በጣም አርገን እናመሰግናለን ዳኞች ኢንጂነር ቢጃይ ናይከር መሐንዲስ ገበሬና ኢንተርፕረነር የኢንዱስትሪና የግብርና ማሽኖች አምራች ዶክተር አውለት አህመድ በአዲስ አበባ ዩኒቨርሲቲ የአካውንቲንግና ፋይናንስ መምህርትና የሚዲያ ባለሙያ ኢንጂነር ጌቱ ከበደ የቢዝነስ አመራርና ማኔጅመንት አማካሪ የቴክኖሎጂና የኬሚካል ምህንድስና ባለሙያ አቶ ፍጹም ንጉሴ የማርኬቲንግና የንግድ አማካሪ በኢስት አፍሪካን ሆልዲንግስ ሲኒየር ኤክስኪዩቲቭ ዳይሬክተር ተወዳዳሪዎቻችንን ላስተዋውቃችሁ በጀርመን የመርከብ ድርጅት ውስጥ የመርከብ ኤሌክትሪካል ኢንጂነር ነው በዛሬው ዕለት ከውሃ ነዳጅ ማምረት የሚል የፕሮጀክት ሐሳብ ይዞ መጥቷል ወይም ግሪን አሞኒያ አብርሃም ሸቴ ይባላል ከወሎ ዩኒቨርሲቲ በኬሚካል ኢንጂነሪንግ ተመርቋል ሙሉነህ አራጋው ይባላል ኤር ፍሬሽነርን የማምረት የፕሮጀክት ሐሳብ አለኝ ብሎ እሱን ለዳኞች ያቀርባል ዛሬ በተለያዩ የአረብ ሀገራት የኖሩ ናቸው የቶርኒዮ መምህር ነበሩ 75 ዓመታቸው ነው ጋሽ አብርሃ ባዩ ኤር ኩለር አመርታለሁ ብለዋል ዛሬ ሶስቱ ተወዳዳሪዎቻችን ኃይለኛ ፍልሚያ ያደርጋሉ በምዕራፍ 3 የነጋድራስ የሥራ ፈጠራ ውድድር አንደኛ የሚወጣው ተወዳዳሪ የ1 ሚሊዮን ብር ሁለተኛ የሚወጣው ተወዳዳሪ 500,000 ብር እንዲሁም ደግሞ ሶስተኛ የሚወጣው ተወዳዳሪ 300,000 ብር በአጠቃላይ 1.8 ሚሊዮን ብራቸውን ይዘው ይሄዳሉ ያስተዋወቅኳችሁን የዕለቱን 3 ምርጥ የሥራ ፈጠራ ሐሳብ ባለቤቶች ወደ መድረክ ልጋብዛቸው አብራችሁን ቆዩ ከነጋድራስ የሥራ ፈጠራ ፕሮግራም ጋር አቤል ኃይለ ሥላሴ ነኝ መልካም ቆይታ ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል በተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል ተሻሽሎ የመጣው ሲቪ ብር ፕላስ ባንዴ ለብዙ ሰዎች መላክ ያስችላል የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ ከሲቪ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው አሁን ባሉበት ሆኖ የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው ገንዘብ ሲቪ ብር ሂሳቡ ላይ ባይኖርም ችግር አይደለም የባንክ ሂሳቡን በሲቪ ብር ፕላስ በኩል ያገኙታል የጉዞ ትኬት የዲስቲቪ ሜኑ ተጨማሪ አገልግሎቶችን ወደ ሲቪ ብር ፕላስ አፖች ኮራ ይበሉ መተግበሪያውን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ ሲቪ ብር ባሉበት ሁሉ አለ የኢትዮጵያ ንግድ ባንክ ሁሌ የሚተማመኑበት ባንክ ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው
ጤና ይስጥልኝ እንዴት ናችሁ? ዛሬ መስገን አብርሃ ባዩ ይባላለሁ። እቺን ማሽን የሰራዋት በኤሌክትሪክና በውሃ ንፋስ መቀዝቀዚያ ናት። ሙቀት ቦታ ቅዝቃዜ የምትሰጥ ናት እና እኔ ትንሽ የአማርኛ ችግር ስላለብኝ ጓደኛዬ ሰይድ ሊያብራራላችሁ ከተሻለ መጠን ጠይቃለሁ። እሺ አመሰግናለሁ። ጓደኛዬ እንደነገራችሁ እቺ የሱ የፈጠራ ውጤት ናት። በቀላል ወጪ በሞቃት አካባቢ ላይ ውሃና የአካባቢውን ንፋስ በመጠቀም ክፍሎችን፣ አዳራሾችን ወይም ደግሞ የተለያዩ ቦታዎች ላይ አየርን የማቀዝቀዝ ስራ ነው የሚሰራው። የሚጠቀመው ማቴሪያል ውሃ ነው። እንደገና ደግሞ ውስጡ ካሉት እንትኖች ጋር በመጠቀም የአካባቢውን ሞቃት አየር ሰብስቦ ቀዝቃዛ አየር ያወጣል ማለት ነው። ስራው ኤር ኩለር ነው። ከሌሎች ኤር ኮንዲሽነሮች የሚለየው አንደኛ የምንጠቀመው ግብአት እዚሁ ያለ ነገር ነው። በተለይ ለሂት ኤክስቼንጀር የምንጠቀምበት ነገር እዚሁ ሀገር ውስጥ ከሚመረቱ ነገሮች ነው የምንጠቀመው። ሁለተኛ እንደ ዋና ኤጀንትነት የምንጠቀመው ውሃ ነው። ሌላ አየር፣ ጋዝ ምናምን የምንጠቀመው ነገር የለም። ሙሉ ለሙሉ ፈጠራው የሱ ነው። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር በቀጣይ ውድድሮች ላይ መሳተፍ ለምትፈልጉ በኤቢሲ ድረገጽ www.abc.et በመግባት ነጋድራስ መመዝገቢያ በሚለው ቅጽ በኦንላይን መመዝገብ ትችላላችሁ። ተጨማሪ መረጃዎችን ከድረገጹ ማግኘት ይችላሉ። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር ውስጥ እንደ ሂት ኤክስቼንጀርነት የምትጠቀመው ሴሉሎስ ፓድ ነው። እዚህ ሀገር ይገኛል ስትል አንዱ እሱ ነው ችግሩ አይደለ? እንደ ሂት ኤክስቼንጀርነት እና ትንሽ ፓምፕ አላት መሰለኝ አይደለ? ውስጥ ትንሽ ፓምፕ አለ ዋውን ይዞ ከዛ ትንሽ የፋን አለ ደግሞ መሰለኝ አይደለ? ፋን ፓምፕ ከዛ በኋላ ደግሞ ሴሉሎስ ፓድ ይኖራል ብዬ ገምታለሁ። ሴሉሎስ ፓዱ ኢምፖርት ነው የምታደርጉት ወይስ ከዚህ ነው የምትሰሩት ወይስ ማን ነው የሚሰራው የሚለው ነው ጥያቄ ነው። ይህ ፓድ የሚሰራው አገር ውስጥ ከሚገኝ የሳር ውጤቶች አይነት ነገሮች ናቸውና ረጅም ሰዓት ለምሳሌ ከእንጨት ፍቅፋቂ ልትሰራው ትችላለህ። እሺ ዋናው ውስጡ ፖረስ ሆኖ በውስጡ ውሃውን ይዞ ለተወሰነ ሰዓት መቆየት ነው ያለበት። ከዛ የተወሰነ አመታት ካገለገለ በኋላ ያ ፓዱ ውስጡ ይቀየራል፣ ሰርቪስ ይሆናል ማለት ነው። እና ምን ተጠቀመው ምናልባት ከቨሪንጉ ነው ከውጭ ልናመጣው የምንችለው እንጂ ቦክሱ ሺት ሜታል ስለሆነ ውስጡ የሚሞላው ነገር ግን በቀላሉ የሚገኝ ነገር ነው። ፓምፕም ፋንም ከውጪ ነው የምታመጡት? ኦፍ ኮርስ አይደለ? ማየት ይቻላል? አዎ። እሺ አያዋለሁ። ምን ያህል ቤት ወይም ምን ያህል ቮሊዩም በምን ያህል ጊዜ ውስጥ ያቀዘቅዛል? ቴምፕሬቸሩ ወደ ምን ያህል ደረጃ ነው የሚያወርደው? ሁለተኛ ለምን ያህል ቤት ቮሊዩም ምክንያቱም ያው በኪቢክ ሜትር ነው አይደል እንትን ምንለው በምን ያህል ጊዜ ያቀዘቅዛል? ዋጋው ለምሳሌ ይሄ ምን ያክል ይሆናል? እንደዚሁም ደግሞ ይሄ ቦዲው ማቴሪያሉ በሌላ ምናልባት ቺፐር በሚሆን በፋይበር ግላስ ሊተካ አይችልም ወይ እንደዚህ በሺት ሜታል ከሚሆን? መጀመሪያ እና ምን ያህል ውሃ ይጨርሳል? ኤፊሺየንሲውን ነው የጠየቀኝና ይሄ ኤፊሺየንሲ ምን አይነት ነው? እኛ ቮሊዩሙን በጨመረና በቀነስን ቁጥር አብሮ የሚሄድ ነገር ነው። ለምሳሌ በዚች ቮሊዩም ብንነሳ ይሄ ለ60 ሜትር ኪዩብ በቂ ነው። በ2 ሰዓት ውስጥ የአንድን ክፍል ቴምፕሬቸር ለ60 ሜትር ኪዩብ እቺ ቮሊዩም ትበቃለች ከ5 ሊትር ውሃ ጋር። ይቅርታ አንድ ነገር ይሄ የሚፈጀው የኤሌክትሪክ እና የውሃው በ3 ሰዓት ላይ 2 ምን ነው የሚባለው የኤሌክትሪክ 2 ኪሎዋት እና እንደ ሙቀቱ ደግሞ ውሃውን እንደ ሙቀት የአየር ሙቀት ደጅ ላይ ያለ ከ5 እስከ 7 ሊትር ሙቀቱ ሃይ ሲሆን ንፋሱ ሲሰንጥቅ ይሄን የረጠበ እንትና ሳሩ ሲረጥ ትኩስ ንፋስ ሲገባ ያድርቋል ውሃው። ስለዚህ ፍጆቱ በ3 ሰዓት ውስጥ ላይ ከ5 ሊትር እስከ 7 ሊትር ሊሆን ይችላል በ3 ሰዓት ማለት ነው። ለምሳሌ ውጭ ላይ ሴንቲግሬድ ወይ እንትና ሲሆን 35 ሲሆን ብዙ ውሃ ሊወስድ ይችላል እስከ 7 ሊትር በ3 ሰዓት። ሰዓቱ በኤሌክትሪክ የሚወስደው ግን ሁለት እንትና ነው። ምን ነው መስሉ የኤሌክትሪክ ኪሎዋት። አዎ። ስንት ይሸጣል ይሄ ማሽን አሁን? ይሸጣል
ዋጋው ያወጣንለት እስካሁን ባለበት ሁኔታው 20,000 ከምናምን ነው 27,000 ብር አካባቢ ነው አዎ የነትርፉ ማለት ነው ሳይዙን ከዚህ በታች መቀነስ አይቻልም ይቻላል ግን ሲቀንስ ኤፊሺየንሲው አብሮ ይቀንሳል መጨመርም ይቻላል አንድ ክፍል መስራትም ይቻላል ይሄ 3,000 ዩኒት ነው ቢባለው 3,000 ዩኒት እስከ 50,000 ዩኒት የሚሰራ ይችላል እንደ ስፋቱ ማሽን እንደ ቤቱ እንደምት ሴንትራል ተደርጎ እስከ ሁለተኛ ፎቅ ምን ነው የሚባል ዳክተር ይደረጋል ይዘረጋል በእኛ ክፍሉ ህይወት ይሰጣል ከሁለተኛ ፎቅ ሆኖ አራተኛ ፎቅ ወይ አምስተኛ ፎቅ ሲሆን በላይ ነው የሚሆነው ሴንትራሉ በላይ ነው የሚደረግ እሱ ወደ ታች ይወርዳል ንፋሱ ማለት ነው በየክፍሉ እነዚህ መስኮቶች አሉ አነስ ያለ የዚህ ግማሽ ይደረጋል በየክፍሉ የፈለገው ሰው ይከፍተዋል ያልፈለገ ደግሞ ይዘጋዋል ማለት ነው እንደ ይተቀሙበት ማለት ነው ቴምፕሬቸሩ ስንት ይደርሳል ሲቀንስ እስከ 19 ዲግሪ ሴንቲግሬድ መውረድ ይችላል ከሩም ቴምፕሬቸር ብዙ አይወርድም ማለት ሩም ቴምፕሬቸር ማለት አሁን እንደየአካባቢው ስለሚለይ ሞቃት አካባቢ ላይ አሁን 30 ምናምን 32 ዲግሪ ሴንቲግሬድ ሊደርስ ይችላል ይሄንን ስንጠቀም ግን እስከ 19 ዲግሪ ሴንቲግሬድ ጋሽ አብርሃና ሰኢድ እንኳን ደህና መጣችሁልን እዚህ ነጋድራስ ላይ ከማወዳደር በተጨማሪ አንዳንድ ጊዜ የመጡ ተወዳዳሪዎች አንዱ የሚያመርተው ምርት ወይ የሚሰጠው አገልግሎት ለሌላው እንደ ግብአት ይሆናል አሁን እናንተም እዚህ ስታቀርቡ በተለይ ፖስት ሃርቨስት ሎስ ቶሎ የሚበላሹ አሉ አይደል የአትክልት ፍራፍሬ ምናምን ለነዛ ኮልድ ሩም ወይ ደግሞ ይሄ ምንድነው ይባሉት ማቀዝቀዣ ክፍሎች ለነሱ አይነተኛ መሳሪያ እንደሆነ ማቀዝቀዣ እንደሆነ ገልጻቸዋል እኛ ተወዳዳሪዎች አሉን ባለፈው የተወዳደሩ እንደዚሁ ማቀዝቀዣ ሩሞች የሚሰሩ ምናምንና ከነሱ ጋር ተቀናጅታችሁም ለምሳሌ ገበያ መፍጠርም ትችላላችሁ እዚሁ ማለት ነው ከዚህ በፊትም እንደዚሁ ጋሽ ኪዳኔ ታስታውሳቸዋል ጋሽ ኪዳኔ ለአንድ የአጥንት ህክምና ስፔሻሊስት ነበርና እሱ የሚፈልገውን ነገር አምርቶ ይሰጣልና እንደዚህ አይነት ቅርርቦች መፍጠራችን በጣም ደስ ይለናል እዚህ ፕሮግራማችን ላይ አንድ እንትን ላይ ያስቀመጣችሁት ምንድነው ኢምፖርት የሚደረግ ማቴሪያል ምን ተጠቀመው አለ የሚል ነገር አለ ምንድነው እሱ በአስፈልገ ጊዜ የሚገኝ ነው እና እንደፈለጋችሁ እንድታመርቱ አይከለክላችሁም የሚከለክል አይደለም ለምሳሌ የፋን ሞተሩ የውሃ ፓምፑ እነዚህ ነገሮች አገር ውስጥ የሚገኙ ናቸው ከቨሪንጉን ራሱ አሁን ሐሳብም ነበር እሱ ጥሩ ሐሳብ ሰጥቶናል ከፋይበር ግላስ ለምን አትሰሩትም አዋጭ ሆኖ ከተገኘ መቀነስ የሚቻልበት ነገር ሁሉ መቀነስ ይቻላል ኬዚንጉን ዋተር ፕሩፍ እስከሆነ ድረስ የማይዝግ ጋልቫናይዝድ በሆነ ሺት ሜታል ጀመር ነው ነገር ግን አሁን ፋይበር ግላስ ቴክኖሎጂ ጥሩ ሆኖ ከመጣ ፋይበር ግላስ እንጠቀማለን በፕላስቲክም ሞልድ አድርጎ ማምረት ቢፈለግ ይሄንን ፕላስቲክ ኬዚንጉን ፕላስቲክ ማድረግ ይቻላል ይሄ ብርት ብዙ ቦታዎች ላይ እንደተተከሉ እንትናቸው ያሳያል ረጅም ጊዜ የቆየው የትኛው ነው እሱን እስኪ ንገሩ እስቲ አብራዝ ረጅም ጊዜ የቆየ ለምሳሌ ከባህር ዳር ከሰመራ ምን ያህል ቆያ ከተጠቀምን ከናዝሬት ረጅም ጊዜ የሰራየት ነው እስኪ የተጠቀሙ አንዱ ለሶስት ንገሩን እስኪ እንደምሳሌ የናንተን ምርቶች የተጠቀሙ አንድ ሶስቱን ለረጅም ጊዜ የቆየው የትኛው ነው የሚለው ረጅም ጊዜ ያገለገለ የት ነው ሁመራ ከ50 በላይ ነው ሽጫለሁ በፊት ሽግር ማለት ነው እና ሳመራ ናዝሬት ባህር ዳር ሃይበር ሲኒማ ገጥመለ ሽፍን ነው በቀን ነው የሚሰራው ትንሽ እንትና አራት ነው ምናምን ገጠምኩለት ባህር ዳር ደግሞ ጂም ቦታ ላይ እንደዛ ላይ የስፖርት ገጠምኩላቸው እሱ ደግሞ ረጅም ጊዜ ያገለገለ የት ነው ረጅም ጊዜ ያገለገለ ሁመራ ናቸው ማቃቸው በጣም የሚደነቅ ነው ሊነሳ ይችላል አይደል አዎ ሞክር ይሻላል ውሃ ግን የለው ውሃ ትናንትና ረጥበን ነው ሳሩ አደረግንበት ውሃ ያስፈልጋል ሰርኩሌሽን ፖምፕ ላይ ያርክ ሰርኩሌሽን ውሃው በዚህ ዙሪያ ነው የሚመጣው ውሃው ንፋሱ ሰንጥቆ ነው የሚወጣው ስለዚህ ቀዝቃዛ ሊሰጥ ይችላል አሁን ራሱ ችግር እኔ ማየት ፈልጋለሁ ሲበራ ነው የሚለው ይሄ ሳክሽን ነው
እዚህ ደግሞ ውሃ በዚህ ነው የሚገባው። ይቅርታ እዚህ ላይ ያለች ሌቨል ወተር አለች። ይቅርታ እሷ ትዘጋለች። ሲሞላ ታንክ ነው ሲሞላ ትዘጋለች። እስከሚሸጥስ ራሷ የምንጭ ከእንጨት ላይ ጥሩ የለው የድምፅ ራሱ ያለው አይሰማም። ሳይለንት ማድረግ ደግሞ ከተቻለ በጣም አለ። አረብ ሀገራት ምናምን የተለመደ ነው ያለው። ኤር ኩለር የዴዘርት ነው የሚባለው። ይሄ በጣም ስፖንጅ ውስጥ አለ። ቴክስቸር ውስጥ አለ። ትላንትና ስንሞክረው አለ። እሱ አሁን ይሄን ጥቃዜ የምታገኘው በሱ ለመስራት ለዚህ ብቻ ለዚህ ለዚህ ማሽን ምን ነው የሚፈጀው ማለት ነው? ብዙ ብር አይደለም። ስንት ብር ያስፈልጋል? ቢያንስ ከ5 እስከ 6 ሚሊዮን ካገኙ ሙሉ ድርጅት ነው። ሙሉ ድርጅት እስከ 20 ሰው ነው የሚያሰራ። 20 ሰው ልጅ ያለው በደንብ ቤተሰብ አለው አለኝ። ይሄ ኤክስቼንጀሮቹ ናቸው። ትልቅ ሞተር ነው የሚደረገው። ገባኝ። በጣም ቅድም ሳር ምናምን ያላችሁት ይሄ ነው? ጥሩ ነው። ይሄ ምንድነው? ይሄ ከላይ ያለው የሳር አዲስ አበባ ይሄ ራሱ ቆይቷል ከተሰራ ቆይቷል። እነ ትንሽ የፋይናንስ ችግር ምን ያህል ጊዜ ነው የሚቆየው? ይሄ ለምሳሌ ለምን ከዛ ይቀየራል። ብዙ ችግር ወጥቶ ሌላ ይቀየራል። ገለባ ስለሆነ እዚህ የደረሰኝ ሶስት ኮስት ተጠፍጥፎ ማስገባት ነው። ውሃው ቤት ነው ሰርኩሌት የሚያደርገው። እግዚአብሔር ያውቃል። እስከ እናውሽራደልና እንሰራለን አብረን ችግር የለም። የሚሰሩልን ምናልባት ይወደዳል ዋጋ ግን አቀዘቀዘን እኮ ጠቅላላ እግዚአብሔር ይስጥልኝ። ጸጉሮችን ነው ጋሻ አብርሃ አቤት በጣም ጥሩ ነገር ነው የሰሩት። እግዚአብሔር ይስጥልኝ። በኔ በኩል ደግሞ መጀመሪያ ከነበረኝ መረዳት መጥቼ ምርቱን ካየው በኋላ በጣም ቆንጆ ነው የተሰራው ነገር። ቅዝቃዜው በጣም የሚገርም ነው። አሁን ደግሞ የአየር ንብረት ለውጥ በጣም ትልቁ ስጋት ስለሆነ ኢትዮጵያ ውስጥ ያሉ ቤቶች በዚህ አይነት መልኩ እየተሰሩ ናቸው ያሉት እና ጥሩ ነገር ነው የሰሩት። 98 ሰጥቼዋለሁ። ጋሻ አብርሃ ይቅርታ አንዴ ቀይሬዋለሁ 99 ከ98 ወደ 98 መቶ ለምን አይታመንም። አንዳንድ ሰው በአንድ ነጥብ መቶ ለምን አታረግ? አይ እኔ መቶ ጌቱ ይቆጣኛል። ሁሌ ለኢምፕሩቭመንት ክፍት ያስፈልጋል። ይሄንን ብዙ ሸጠዋል አይደለ? ሸጠዋል። ይሄ አልሸጠውማ አይደለም ብዙ ሸጠዋል። የዚህ አይነት ብዙ ሸጥ ይቻላል። ከዚህ ውድድር ምን ይጠብቃሉ? ኢትዮጵያዊ መጣሁበት። እኔ ሱዳን ነው የተወለድኩት። ኢትዮጵያዊ ነኝ። አገሬን ብዬ ስመጣ ያለኝ ሙያ ላስረክብ ነው የመጣሁት። አገሬን ልጥቀም እኔ ልጠቀም ነው የመጣሁት። ህዝቤን ልጥቀም ብዬ ነው። ሰው ደግሞ ራሱን ካልጠቀመ ቤተሰቡ መርዳት አይችልም፣ ህዝቡ መርዳት አይችልም። መጀመሪያ እኔን መጠቀም ያለብኝ፣ ከሱ በኋላ ህዝቤን መጠቀም አለብኝ። 5000 ካሬ ተቀብዬ ነበር ባህር ዳር። ቢሆን ይሁን ምክንያት አልተሳካም፣ ስራው አቆምኩት። ኢትዮጵያን ቲቪ ከ12 ጊዜ ወጥቻለሁ። የሰራሁት ማሽኖች አሉ ዶኩሜንት በ95 የተሰሩ። አሁን ያለኝ በሄን እድሜ የሀብቲ ወይ ሀርፋኔ ብር አይደለም ያለኝ ሙያ ላስረክብ ነው። ይሄን ለሀገሬን ለህዝቤ ይጠቀሙብኝ። የድርጅቱ ደግሞ ሚረዳኝ ከሆነ ደስ ይለኛል። እናንተ ለህዝብና ለሀገር ነው የምትገልግሉ ናቸው አይደለም? ጥቅም ካለው እንስራ፣ ምንም ችግር የለብኝም። ይሄን ነው። ቆንጆ ነው፣ አሪፍ ነው። የኮልድ ስቶሬጅ ማጓጓዣዎች መኪናዎች ላይ ራሱ ሊገጠም ይችላል። አዳራሾች ውስጥ በጣም ብዙ ሰው የሚበዛበት አካባቢ ሴንትራል ኩሊንግ ስቴሽን ሆኖ በደክቶች አማካኝነት እንደዚህ ተዘዋውሮ ሊሰራ የሚችል ነው። በዚህ እድሜው ደግሞ ይሄንን ስራ ሰርተው የነበሩትን ልምድ እዚህ ላይ ነው ሲሰሩ የቆዩት። ከዚህ በፊት ሱዳን ወይም ሌላ ሀገር መጀመሪያ ቶርኒቶሬ ነው የምሰራው። ቶርኒዮ ማለት ነው ሜታል ወርክሾፕ። ኢጣሊያኖች ነው የተማርኩት። በጊዜ ስደት ኢትዮጵያውያንና ኤርትራውያን ሱዳን ሲመጡ መንግስት ሱዳን መደበኝ ስልጠና ልሰጥ እንትና የቶርኖ ቤት የቶርኖ እንትና ቴክኒካል ስኩል ተግባራዊ እንትና አገልግላለሁ። ኤርትራውያንና ኢትዮጵያውያን ጊዜ ስደት ማለት ነው። ጊዜ መንግስቱ ወደ ሶሪያ
አገልግሎት ለስልጠና ሄጄ ነበር። ስልጠና ለ2 አመት ከሱ ሳዑዲያ ሄጄ ጆርዳን፣ ሊባኖን፣ ኢራቅ፣ ኩዌት ጀራለሁ እነዚህ ሀገሮች። አሪፍ በጣም ጥሩ ነው። ያው ልምዶትን የዚህ አይነት መሽኖች በተለይ በመካከለኛው ምስራቅ የተለያዩ ሀገራት እንደ እስራኤል ሌሎችም የአረብ ሀገራት ጥቅም ላይ የሚውሉ ናቸው። ያንን ልምድ ይዘው እዚህ መምጣቶት በጣም አሪፍ ነው። በቀጣዩ ዙር ሰነዶትን በደንብ አድርገው ሰርተው እንዲመጡ ኤክስፔክት አድርጋለሁ። እኔም ሰጦት ነጥብ ለአሁኑ 90 ነው። ጌቱ 90 ከሰጠ 200 እንደሰጠ ነው ይቆጠራል። እኔ ብዙ ልምድ እወዳለሁ። ልምድ ያው ለልጆች ሲተላለፍ፣ ልምድ ደግሞ ልክ እንደዚሁ ቢዝነስ ሲሆን፣ ልምድ ለሀገር ኢኮኖሚ ሲጠቅም፣ ልምድ ራስን ሲጠቅም የመሳሰሉት ነገሮች ብዙ እንትን አለውና እርሶ በያገሩ የነበሩትን ልምድ እዚህ ጋር ይዘው መጥተው ይሄ ነገር ለተለያዩ ውሃ ማቀዝቀዣ፣ መጠጦች ማቀዝቀዣ፣ ፍራፍሬ ማቀዝቀዣ፣ እቤት ማቀዝቀዣ የመሳሰሉትን ነገሮች ይጠቅማል። ጊዜያዊም ቢሆን ሊያቀዘቅዝ ይችላል። ስለዚህ እርሶ ያልፋሉ ብዬ ነው እኔ እንትን ማረገውና ከመቶ የምሰጡት 100 ነው። እነሱ አይደፍሩም 100 መስጠት፣ ግን እኔ 100 ነው የምሰጡት። እሺ እግዚአብሔር ይስጥልኝ። ባልደረቦቼ ካሉት የምጨምረው የለም። የኔ ነጥብ 90 ነው። እግዚአብሔር ይስጥልኝ። እናመሰግናለን። ለነገው ህልማችሁ እውን መሆን በማለዳ ጮራን ተከትላችሁ ወደፊት ትራመዳላችሁ። መቆሚያ በሌለው እርምጃችሁ ፋናውን ትከተላላችሁ። የተከተላችሁትን ፋናም እስከ መዳረሻው ያበራል። የምትደርሱበትን ቀጣዩን ምዕራፍ በወጋገኑ ያመላክታችኋል። መንገዳችሁንም በብርሃን ይሞላዋል። ይህንን ብርሃን ኑር ብለን ሰይመነዋል። በኑር ስትመሩ ወደ ስኬት ታመራላችሁ። ስኬታችሁም የሐላልን ፈለግ የተከተለ ይሆናል። ለእሴቶ ተጠንቅቀን የሸሪዓ መርሆችን አክብረን እንደ ፍላጎታችሁ ልናገለግላችሁ ዛሬም ተዘጋጅተናል። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ዛሬ ውሃን ወደ ነዳጅ የሚቀይር ቴክኖሎጂ ነው ይዤላችሁ የመጣሁት። ስሜ አብርሃም ሸቴ ይባላል። የመጀመሪያ ዲግሪን በኤሌክትሪካል ኢንጂነሪንግ እንዲሁም በቢዝነስ ማኔጅመንት ጨርሻለሁ። ፖስት ግራጁዌት በማሪን ኢንጂነሪንግ ላይ ነው እየሰራሁ የምገኘው። ኢትዮ ግሪን አሞኒያ እንባላለን። ኢትዮ ግሪን አሞኒያ 5 የግሩፕ አባላት አሉት በተለያየ የሙያ ዘርፍ። ዛሬ ግሪን አሞኒያን ማምረት የሚያስችል ቴክኖሎጂ ዲዛይን ነው ይዘንላችሁ የመጣ ነው። ግሪን አሞኒያ ምንድነው? ግሪን አሞኒያ ማለት ነዳጅን የሚተካ እንዲሁም የአፈር ማዳበሪያ መሆን የሚችል ከዚህም በተጨማሪ እንደ ኤሌክትሪክ ኃይል ሶርስ መጠቀም የሚችለው ፕሮዳክት ነው። እንደምናውቀው በሀገራችን ውስጥ ገበሬዎች የምርታማነት ችግር አለ። ይህም አንዱ ምክንያት የአፈር ማዳበሪያ እጥረት ነው። ኢትዮጵያ ውስጥ ለምን የአፈር ማዳበሪያ ማምረት አልቻለም? ኢትዮጵያ በተፈጥሮ የናቹራል ጋዝ
ወይም ደግሞ የከሰል ድንጋይ ስፔሲፊካሊ አንትራሳይት ኮል የሚባለው የከሰል ድንጋይ ምርት አለመኖር ነው። ስለዚህ እኛ ይዘን የመጣነው ፕሮዳክት ከኢትዮጵያ ተፈጥሮ ሀብት በመጠቀም ውሃንና አየርን ብቻ በመጠቀም የምንሰራው ግሪን አሞኒያ ይህንን ችግር ይፈታል። አንደኛ ቀጥታ ለገበሬዎች እንደ ማዳበሪያነት መገልገል ይችላሉ። ሊኩዊፋይድ በማድረግ ክሮፕ እንዲሁም በቆሎ የመሳሰሉት ላይ ይጠቀሙታል። እንዲሁም ደግሞ ዩሪያ ለማምረት እንደ ግብአት መሆን ይችላል። የኛ ፕሮዳክት ታርጌት ማርኬቱ እነማን ናቸው? አንደኛ እንደ ፈርቲላይዘር መጠቀም ይችላል። እንዲሁም ለፈርቲላይዘር አምራቾች እንደ ግብአት መሆን ይችላል። ሁለተኛ መርከቦች ላይ እንዲሁም ትልልቅ ማሪን ኢንጂኖች ላይ ቀጥታ እንደ ነዳጅ መጠቀም እንችላለን። እኔም መሰራበት የነበረው መርከብ ላይ የሚጠቀመው ቀጥታ አሞኒያን እንደ ነዳጅ ነው። እንዲሁም የመኪና ባትሪዎች እንዲሁም ሌሎች ባትሪዎች ላይ እንደ ፊውል ሴል መጠቀም እንችላለን። እንዲሁም የተለያዩ ኢንዱስትሪዎች ላይ ኬሚካል ኢንዱስትሪዎች፣ ፓልፕ ኤንድ ፔፐር ወረቀት ማምረቻ፣ ኢንዱስትሪያል ሂቲንግ ላይ፣ ፋርማሲውቲካል ኢንዱስትሪና ክሊኒንግ ፕሮዳክቶች ላይ እንደ ግብአት መጠቀም እንችላለን። ሶ የኛ ፕሮዳክት አንዱ ለየት የሚያደርገው በጣም ኮስት ኢፌክቲቭ መሆኑ ነው ምርታችን። ሌላው ዓለም ላይ አሞኒያን በኢትዮጵያ ከ30 እስከ 80 ብር ፐር ኬጂ ይሸጣል። እኛ ላይ አሁን ላይ ማርኬት ላይ አሞኒያ ከ300 እስከ 350 ብር ነው ፐር ኪሎግራም የሚሸጠው። ስለዚህ እኛ አባንዳንት የሆነ ሪሶርስ ስላለን አሞኒያን ዋተርና አየርን በመጠቀም ማምረት እንችላለን። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር በቀጣይ ውድድሮች ላይ መሳተፍ ለምትፈልጉ በኢቢሲ ድረገጽ www.abc.et በመግባት ነጋድራስ መመዝገቢያ በሚለው ቅጽ በኦንላይን መመዝገብ ትችላላችሁ። ተጨማሪ መረጃዎችን ከድረገጹ ማግኘት ይችላሉ። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር። ኦኬ አብርሃም እንኳን ደህና መጣ። እንኳን ደህና። ምን አይነት የፕሮሰስ ቴክኖሎጂ ነው የምትጠቀሙት? እኛ የምንጠቀመው የፕሮሰስ አይነት መጀመሪያ ሃይድሮጅንን ከውሃ በኤሌክትሮላይዘር አማካኝነት ሃይድሮጅንና ኦክሲጅንን እንለያለን። አንደኛው የኛ ፕሮዳክት ደግሞ ትልቁ ጥቅም ተረፈ ምርታችን ሃይድሮጅንን ስለይ ኦክሲጅን ነው ተረፈ ምርት ማንጠቀመው። ይሄንንም ፓክ አድርጎ እንደገና ለገበያ ማቅረብ ይቻላል። ፕሬሸር አድዞርፕሽን ሲስተም በመጠቀም ከአየር ናይትሮጅንን እንወስዳለን። ገብቶኛል። ይሄንን የጠየቅኩህ ለምንድን ነው? ያው ለመርከቦች ምናልባት አማራጭ ስለሌላቸው ይሄንን መንገድ መጠቀም አስፈላጊ ይሆናል። ምክንያቱም ለኤሌክትሮሊሲስ ያው ብራይን የሚባለው ወይም ደግሞ ጨዋማ ውሃ አስፈላጊ ነው ኤሌክትሮሊሲስን ለማካሄድ ማለት ነው። መርከቦች ባህር ላይ ስለሚሄዱ ጨዋማ ውሃ እዛ በቅርባቸው ነው የሚያገኙት። ያው ከዛ እየወሰዱ እየተጠቀሙ ሊሰሩበት የሚችሉበት ነው። በየሀገሩ አይተ ከሆነ ለምሳሌ አሞኒያን ለማምረት ለፈርቲላይዘር ማለት ነው በእኛም ሀገር እስካሁን ድረስ የማይመረተው ውሃ ውስጥ ጨውን ጨምሮ በኤሌክትሮሊሲስ ሃይድሮጅንን ማግኘት ቴክኖሎጂው ስለማይታወቅ አይደለም። አንተ እንዳልከው ኮስት ኢፌክቲቭ አይደለም የሚሆነው፣ ኤክስፔንሲቭ ነው የሚሆነው። የድንጋይ ከሰል የሚፈልገው ከድንጋይ ከሰልም ስትፈልግ የድንጋይ ከሰል 3 አይነቶች አሉት፣ ሊግናይት፣ ቢቱሚነስ እና አንትራሳይት የሚባል። አንትራሳይት እኛ ሀገር ማግኘት ከባድ ነው። ሰብ ቢቱሚነስ የሚባል አለ የተወሰነ አካባቢ ላይ፣ በአብዛኛው ግን ሊግናይት ነው ያለው። ሊግናይት ደግሞ ካሎሪፊክ ቫልዩ እና ሃይድሮጅንን ጀነሬት ሊያደርግ የሚችለው መጠን አነስተኛ ነው ወይም ኢኮኖሚካል አይደለም። እና እንዴት ብለህ ነው ኤሌክትሮሊሲስ ኢኮኖሚካል ይሆናል ብለህ ያሰብከው? ምክንያቱም ዳትስ ዋይ ከናቹራል ጋስ ማምረት ነው ፈርቲላይዘርን የሚመረጠው ወይም አሞኒያን የሚመረጠው። አሞኒያ ደርሰህ ነው ወደ ዩሪያ የምትሄደው። ስለዚህ እንዴት ብለህ ነው ኮስት ኢፌክቲቭ ነው ብለህ ያልከው? አሁን የኛ ፕሮሰስ እዚህ ጋር ኤሌክትሮላይዘሩ መርከቦችም ላይ የሚጠቀሙት ኤሌክትሮላይዘር በፍሬሽ ዋተር የተመረተውን አሞኒያ ሊኩፋይድ ሆኖ ዘን አዝ ሶርስ ኦፍ ፊውል ነው የሚጠቀሙት። እኛ ሀገር ኮስት ኢፌክቲቭ ነው ያልነው ምክንያት ሪሶርስ አባንዳንት በመሆኑ የኛ ኤሌክትሮላይዘር የሚጠቀመው ፍሬሽ ዋተር ነው አኖዶችን ተጠቅሞ። ስለዚህ ኮስት ኢፌክቲቭ ነው ያልነው ምንም ኢምፖርት ዲፔንዳንት ስላልሆነ ነው። ፕሮዳክሽን ኮስታችን ዝቅተኛ ስለሚሆን ነው እንጂ በኤሌክትሮላይዘር በባህሪው ከፍ ያለ ኤሌክትሪክ ስለሚጠቀም ውድ ነው። ግን የኛ ሪሶርስ አባንዳንት መሆኑ ነው ኮስት ኢፌክቲቭ የሚያደርግልን። ፒውር ዋተር በኤሌክትሮላይዘር ኦክሲጅንና ሃይድሮጅንን ታወጣለህ። ኦክሲጅንን ፓክ አድርገህ እንደ ዌስት ትሸጠዋለህ
ላንተ ዌስት ነው የሚሆነው አይደለ? አሁን ላይ አላማችን ከዛ በኋላ ሃይድሮጅን አገኘ። ያን ሃይድሮጅን በፊውል ሴል እንደማለት ነው አይደለ? ቴክኖሎጂው ሃይድሮጅኑን ትይዝና ከእንደገና ደግሞ ናይትሮጅኑን ከአየር ላይ በዚዮላይት ወይም ፕሬሸር ዚዮላይት ባይዘው ያለ ወደ ሰቆጣ አካባቢ you can use it information በዚዮላይት ትለያለ ናይትሮጅኑን ዘን እዚህ ጋር ሃይድሮጅን አገኘ ከዚህ ናይትሮጅን አገኘ ከዛ በቤር ፕሮሰስ ነው ሃበር ፕሮሰስ ወደ አሞኒያ ታመጣዋለ ዘን ያን አሞኒያ ነው ወደ ኢነርጂ የምትጠቀመው ማለት ነው ሶ ዩር ፕሮዳክት አሞኒያ ላይ ይቀራል ኦክሲጅን እንደ ባይ ፕሮዳክት ነው ሃይድሮጅን ለአሞኒያ ማምረቻው ናይትሮጅን ለእንትን ነው ይሄ ሁሉ ፕሮሰስ እዚህ ነው የምትገነባው ወይስ ምንድነው ያሰብከው ነው ቴክኖሎጂው ላይ ራስ ትሰራለህ ወይስ ቴክኖሎጂ ኢምፖርት ታደርጋለህ ነው የሚለው እንትን እኔው ከገባኝ እንደዚህ ነው አሁን አንተ እንዳልከው ሃይድሮጅንን ለብቻ እንለያለን ናይትሮጅንን ለብቻ እንለያለን አሞኒያ ሚክሰር ውስጥ ኮምባይን አድርገን አሞኒያ ነው ፕሮዳክታችን ግሪን አሞኒያ አንዱ ግሪን አሞኒያ ያልንበት ምክንያት ምንም አይነት ካርቦን ዳይኦክሳይድ ኢሚሽን ስለሌለ በምርት ሂደት ወቅት እንዲሁም ናቹራል ጋዝን ወይም አንትራሳይት ኮልን ስለማንጠቀመው ስለዚህ እኛ አሁን ብዙዎቹን አገር ውስጥ ማምረት እንችላለን ብዙዎቹን ሲስተሞች ለምሳሌ ሶላር ፓናሎችን ሌሎችንም ከውጭ ኢምፖርት እናደርጋለን ግሪን ኢነርጂ የሚባሉትን ከሶላር ከምን ጋር የሚመደብ ነው ከዚህ የምትወስደው ከሆነ ምክንያቱም ኮል አታቃጥልም ካርቦን አትጠቀምም ማለት ነው አይደለ ይሄ ፕሮሰስ ስታደርግ አንድ አሞኒያ በኪሎ ስንት ነው ሸጣለው ያልከው ከ50 ብር እስከ 80 ብር ነው ለመሸጥ ያቀርብ ምን ያህል ኢነርጂ ሊያወጣ ይችላል አንድ ኪሎ አሞኒያ ከሌሎቹ ጋር አወዳድረዋል ጀነሬትድ ፓወር ለሚያስፈልገው ለዚህ ፕላንት 301 ኪሎ ዋት እሺ ከትራዲሽናል አሞኒያ ሜኪንግ ወይም ናቹራል ጋዝ ከሚጠቀሙ የአሞኒያ ምርት በጣም ኢነርጂ ኢንቴንሲቭ ሴቭ ያደርጋል ሃይድሮጅን ሃንድሊንጉን ታቋል አይደል በጣም ሲሪየስ ነው ኦልሞስት ቦምብ በለው ከኤሌክትሮላይዘር ሃይድሮጅን እናወጣ it should be safe አይደል ያ ሲስተም አለ ወይ ነው ወይስ ዳይሬክት ወደ ሚክሰር ይገባል ዳይሬክት ወደ ሚክሰራችን ይገባል ኦኬ አንዱም አሞኒያ እንደ ግሪን አሞኒያ እንደ ኢነርጂ ስቶሬጅ እንጠቀምበታል ሃይድሮጅን እንዳልከው በጣም አደገኛ ስለሆነ አሞኒያ ሃይድሮጅን ኢነርጂ ስቶር ለማድረግ በጣም ሴፍ የሆነ ሲስተም ሌሎችም ሃይድሮጅን የሚጠቀሙ ተርባይኖች ሃይድሮጅንን ትራንስፖርት ሲያደርጉ አሞኒያን እንደ ኢነርጂ ስቶሬጅ ይጠቀሙበታል ኦኬ አድናቆት አለኝ እኔ ኖርማሊ እንደዚህ አይነት ፕሮሰስ ሳይ ለመጀመሪያ ጊዜ ነው በዚህ ውድድሮች በኤሌክትሮሊሲስ ተጠቅመ ሃይድሮጅንን ጀነሬት ማድረግ ኤክስፔንሲቭ ነው ከናቹራል ጋስ ተጠቅመ ሃይድሮጅንን ማግኘት ይሁን ወይም ደግሞ ከኮል ተጠቅመ ሃይድሮጅንን ማግኘት ቪዛቪስ ወይም ደግሞ ኮምፔርድ ቱ ከውሃ ሃይድሮጅንን ጀነሬት ማድረግ ከውሃ ሃይድሮጅንን ጀነሬት አድርገህ መስራት ከባድ ነው ዛትስ ዋይ ያ ሁሉ የኮል ኤክስፕሎሬሽን ወይም ደግሞ የናቹራል ጋስ ኤክስፕሎሬሽን ምናምን የሚካሄደው ማዳበሪያ ለኢትዮጵያ በጣም ትልቅ ከሚባለው ወጪ አንዱ ነው ለዚህ በአመት ያን ያክል ወጪ እየወጣ ይሄ ሁሉ ሃይ ያለን ፎር ዳት ማተር ኤሌክትሪሲቲም ለሌላ ሀገር እየሸጥን ራሱ ከውሃ ሃይድሮጅንን ጀነሬት ማናደርገው በጣም ኤክስፔንሲቭ መንገድ ስለሆነ ማለት ነው ለፈርቲላይዘር በዛ አይነት መንገድ መሄዱ ያስቸግራል ምናልባት አነስተኛ ለሆኑ ስራዎች እንዳልከው የግሪን ፊውል ለማምረት ምናልባትም ደግሞ ሪኒዌብል ሶርስ ኦፍ ኢነርጂ ተጠቅሞ ማለት ነው የሶላር ፓወር ሊሆን ይችላል ሌላ ነገር ተጠቅሞ ኤሌክትሪክ ጀነሬት በማድረግ ይሄንን ማምጣቱ ብዙ ጠቀሜታ ሊኖረው ይችላልና ለትንንሽ ነገሮች ሊሆን ይችላል እንደ ማዳበሪያ ላሉ ግን ሂዩጅ ኳንቲቲ ኦፍ ሃይድሮጅን ለሚፈልጉ ስራዎች ይሄንን መንገድ መስራት ይቻላል አንድ ቢዝነስ ግን ስራው መሰራቱ ብቻ አይደለም በየትኛው መንገድ ኮስት ኢፌክቲቭ ነው የሚለው ነገር ኢምፖርታንት ነው የሚሆነውና ይሄንን ምናልባት አልፈ ለሚቀጥለው ዙር የምታልፍ ከሆነ ሐሳቡ መምጣቱ አሪፍ ነው ጥሩ ነገር ነው ግን ለሚቀጥለው ዙር የምታልፍ ከሆነ ዲቴይል የሆኑ የፋይናንሻልና ሌሎች ዴታዎች በጣም ኢምፖርታንት ናቸውና ያንን ኢንክሉድ ማድረግ ይኖርባል አሁን እዚህ ላይ አንድም ቁጥር አላየውም ለዛ ብዬ ነው ግን ኤክስፔንሲቭ ነው ልክ ነው ኤክስፔንሲቭ ነው ግን ኤክስፔንሲቭ የሆነው ኤሌክትሮላይዘር ችኛው ፕሮሰስ ብቻ ነው ዋናው እኮ ልዩነቱ እዛ ጋር ነው ያለው ምክንያቱም ሃይድሮጅኑን ማምረት አይደለ ልዩነቱ ሌላው እኮ የሃበር ፕሮሰስ ምናምን አሞኒያ መስራቱ እኮ ከዛ በኋላ ለሁሉም አንድ አይነት ነው ከባዱ ስራ ያለው ሃይድሮጅንን ከየት እናገኝ የሚለው በኮል ጋሲፊኬሽን እናምጣው ወይስ ከናቹራል ጋስ ተጠቅመን እናምጣው ወይስ ደግሞ ከውሃ ተጠቅመን እናምጣው የሚለው
ልዩነት ፈጣሪዋ እቺ ኤሌክትሮሊሲስ ፕሮሰሷ ናት። ኢነርጂ ኢንቴንሲቭ ናት። ብዙ ኤሌክትሪክ ነው የምትወስደው። ስቲም አሁን እኛ ጋር ከናቹራል ጋዝ ሀበር ፕሮሰስ እዚህ ፕሮሰስ ላይ የተሻለ ኮስት አለው። ግን የኛ አድቫንቴጅ ምንድነው? ሰፊሽንት አባንዳንት ሪሶርስ መኖሩ ነው። ምኑ ውሃ አባንዳንት መሆኑ ለኛ የኤሌክትሪክ ኮስት ብቻ ነው ያለብን እዚህ ጋር እሱ አድቫንቴጃችን ትልቅ ነው። እሱ አብርሃም መደበኛ አሞኒያ አንተ ካመጣው ግሪን አሞኒያ በምንድን ነው የሚለየው? ግሪን አሞኒያ ያልንበት ምክንያት የድሮ አሞኒያ የሚመረት የነበረው ከተፈጥሮ ያለ ጋዝ ወይም ከሰል ድንጋይ ነው። እሺ እሱን ኢትዮጵያ ውስጥ ማግኘት አንችልም። እሺ ስለዚህ እኛ ምን አደረግን? ከውሃ ሃይድሮጅኑን በመለይ የሚያስችል ቴክኖሎጂ ተጠቅመን ያንን ከውሃ ማግኘት ይችላል። ከውሃ ማግኘት ይችላል። ስለዚህ ኢትዮጵያ ውስጥ እናመርታለን ወይ? አናመርት። እናንተ የመጀመሪያ ናችሁ ልታመርቱ። ለዚህ የተለየ ኢንፍራስትራክቸር ይፈልጋል ማለት ነው። ስለዚህ እዛ ሁላ ግንባታ እናንተ ላይ ነው የሚያርፈው ማለት ነው አይደለ? ወጪው አዎ፣ የተለየ ግንባታ አይጠይቅም። ፕሮሰሱ ሲምፕል ማሽነሪዎች ናቸው። እነሱም ፕሮሰሱን ኮንትሮል ማድረግ ላይ ነው ዋናው። ቶክሲክ ኬሚካል ነው ብዬ ነው እና ዝም ብሎ በቀላሉ ምናምን የሚሰራ አልመሰለኝም። ሁለተኛ ለንግድ ያቀረባችሁት ምንድነው? አንደኛ ኤክስፖርት እናረጋለን ነው አይደለ? ኢትዮጵያ ማርኬትም ላይ እኔ እንዳነበብኩት ዚስ አሞኒያ እናንተ የምታመርቱት ከ70 እስከ 80% የሚጠቀሙት ማዳበሪያ አምራች ካምፓኒዎች ማዳበሪያ አምራች ካምፓኒዎች አሉ ነው የኛ በዚህ ደረጃ ሊጠቀሙ የሚችሉ። ስለዚህ ገበያ ያላችሁ ኢትዮጵያ ውስጥ የሚለው አንድ። ወደ ውጪ እንልካለን ስትሉም ወደ ውጪ ለመላክ ቶክሲክ ኬሚካል ነው አይደል? ይሄ ነገር በጣም እንደ ውሃ ምናምን አይደለም የሚጓጓዘው። እንደማንኛውም ኬሚካል ኦክሲጅን ትራንስፖርት ሲደረግ እንደሚደረገው እንደማንኛውም በስቶሬጅ ታንክ ሆኖ መጓጓዝ ይችላል እኮ። ስለዚህ ትራንስፖርት ለማድረግ የተለየ ማጓጓዣ መሳሪያ ይፈልጋል ማለት ነው አይደል? አይፈልግም። ከናንተ ፕላንት ለምሳሌ በወደብ ከሆነ የሚሄደው እስከ ወደብ ድረስ በምንድን ነው የሚሄደው? የመጀመሪያው ቢ2ቢ ቢዝነስ ሞዴል ነው ያለው። ለቢዝነሶች ነው የምታቀርበው። ሶ አንደኛ አንቺ እንዳልሽው ፈርቲላይዘር ካምፓኒዎች ናቸው የሚጠቀሙት። ስለዚህ አሁን የኛ ምርት ካለ ፈርቲላይዘር ካምፓኒዎች መምጣት ይችላሉ። ግን እሱ ብቻ አይደለም፣ የወረቀት ፋብሪካዎች የኛን ምርት ይጠቀሙታል። ፐልፕ ላይ የብረት ማኑፋክቸሪንግ ስቲል ፕሮዳክሽን ላይ ይጠቀሙታል። ስለዚህ ገበያ ያላችሁ ኢትዮጵያ ውስጥ ገበያ ያለ ለተለያየ አገልግሎት የሚውል ኬሚካል ስለሆነ ለተለያየ አሁንም ኢምፖርት እያደረጉ እየተጠቀሙ። አብርሃም አቤት። ማርኬት ሳይዙም ፕሮፖዛል ላይ እንዳስቀመጥከው በጣም ሰፊ ማርኬት ሳይዝ ነው ያለው። ችግር መፍታቱ ብቻ ሳይሆን ደግሞ ሀሳቡም አዲስ ነው። ኢትዮጵያ ውስጥ ያው ኬሚካል ኢንዱስትሪዎችን የሚደግፍ ተቋም አለ፣ ኢንስቲትዩት አለ። በሱም በኩል ሊሆን ይችላል። ኤኒ የሄዳችሁበት ሚኒመም ቫያብል ፕሮዳክት አላችሁ ወይ? ሞክራችሁ በላቦራቶሪ ቴስቲንግ ጨርሶ ያለቀ ነው ወይስ ሀሳቡ በቲዮሪ ደረጃ ነው ያለው? አንደኛው ሶት አናሊሲስ ላይ ያቀረብነው ከፍተኛ ኢኒሻል ኢንቨስትመንት ይጠይቃል። ስለዚህ አሁን ላይ ኤሌክትሮላይዘሩን የማምረት ሙከራ ላይ ነን። ፕሮዳክት እስካሁን ግን አላመረትም። ሲሙሌሽን ብቻ ነው። ምን ያህል ይጠይቃል? ቢያንስ በላቦራቶሪ ሚኒመም ቫያብል ፕሮዳክት ምን ነው አይደለም ኤምቪፒ የሚባለው እሱን ለማውጣት ለፉል ኢንቨስትመንቱን መሬት ላይ ማውረድ አለባችሁ? አዎ፣ ሙሉ ፕሮሰሱን ማለቅ አለበት። ያንተ ሲስተም አሁን የሚለየው አሞኒያው ጋር ከመድረሳችን በፊት ያለው የሃይድሮጅን አመራረት ላይ ነው። ሌሎቹ ተመሳሳይ ናቸው የሚጠቀሙበት ፕሮሰስ ማለት ነው። ግን ሃይድሮጅን ማምረቻ መንገዶች ቅድም እንዳልነው በጣም ብዙ አሉ። ከነኛ ውስጥ ኤሌክትሮሊሲስን ለምመረጥከው መርከብ ላይ ስላያችሁት ብቻ ነው። ለምንድን ነው ያንን ምልህ? ክሎሮ አልካሊ ፕሮሰስ ወይም ደግሞ የክሎሮ አልካሊ ቴክኖሎጂ አለ። ጨዋማ ውሃን በመጠቀም ሶዲየም ሃይድሮክሳይድን ታመርታለህ። ከዛ ክሎሪን እና ሃይድሮጅንን ደግሞ ታገኛለህ። ስለዚህ ከዛ ፕሮሰስ አኳያ ሃቭ ቸክድ እነኚህን እንትኖች ቼክ አድርገሃል ወይ? ምክንያቱም ኢትስ ከደብል እስከ 4 ታይምስ ድረስ ኤክስፔንሲቭ ነው በኤሌክትሮሊሲስ ሃይድሮጅንን ማምረት አይቻልም አይደለም፣ ይቻላል። ግን ኤክስፔንሲቭ ከሆነ ኢትስ ቤተር ቱ ጎ ፎር ዘ አዘር በሌሎች ፕሮሰሶች ማምረት ነው የሚመረጠው ወይም የሚቀለው ማለት ነው። እና ውሃ ስለተገኘ ብቻ ሃይድሮጅንን ከውሃ እናምርት አይባልም ብዬ ነው። እና ያንን ቼክ አድርገሃል ወይ? አዎ አድርጌያለሁ። መርከብም ስሰራ አንድ የግሪን አሞኒያ ማኑፋክቸሪንግ የመጎብኘት እድሉ አጋጥሞኝ ነበር። ሶ አንደኛው የኤሌክትሮላይዘር ጥቅሙ ሮ ማቴሪያል አባንዳንት መሆንና ኢዚ ቱ ኢምፕሊመንት ነው። በቀን ውስጥ ማምረት የምንፈልገውን ለማምረት ቤተር ኤፊሺየንሲ
አለው። የአንድ ሀገር እድገት የኬሚካል ኢንዱስትሪም ነው ብዬ አምናለሁ። አንዱ ሳየው ችግር ፈቺ ነው፣ ተግባራዊ ይሆናል ብዬ አስባለሁ። ለኛ ሀገር አዲስ ነው ብዬ አስባለሁ። ቀጥሎ ብትመጣ ጥሩ ነገር በደንብ የፋይናንስ እንትኑ ምናምን አርገህ ልትመጣ ትችላለህ ከሚል 98 ከመቶ ሰጥቻለሁ። በላብራቶሪ እቺን ፕሮሰስ ሞክራችሁ ማለት ነው አሞኒያውን ፕሮዲዩስ አርጋችሁ ስቶር አርጋችሁ ይሄን ፕሮሰስ አልፋችኋል? ጀስት በላብ እሱን ማድረግ እንችላለን። አይ አድርጋችኋል። ከውሃ ያላችሁ የተባለው ፕሮሰስ በሚኒ ስኬል ተሞክሯል። ብዙ ፕሮሰሶች ስለሆኑ ይሄኛው ፕሮሰስ በስሞል ስኬል ሃይድሮጅንን ማምረት ይችላል ሲሙሌት ማድረግ ላብ ውስጥ። ግን ናይትሮጅን ሲሙሌት ለማድረግ ማሽኑ ሲሙሌት ማድረግና እንትን ማምረት ይችላል። እኔ ያን ፕሮቶታይፑን ለሚቀጥለው ጊዜ ስለምንፈልገው አንተ የምታሳየንን ነገር በቃ በዛ ውስጥ ማምጣት አለብን። እሱን ማምጣት እንችላለን። ለምሳሌ ፕሮቶታይፕ ደረጃ ደርሰው የመጡ ወይም ኦሬዲ ቢዝነስ የጀመሩ ማየት የምንችለው ነገር ካመጡት ጋር ነው እየተወዳደርክ ያለው። ያንን ለማወዳደር እንዲመቸን ነውና እዚህ ላይ ትንሽ ወደ ኋላ ቀረህብንና ወደሚቀጥለው ዙር ካለፍክ ማለት ነው አሁን ያልነው መምጣት የሚችልም ከሆነ እንትን ነው ያው ኬሚካልነቱን እያሰብ ነው። እኔ ለማንኛውም 80 ሰጥቻለሁ። የአሞኒያ ፕሮሰሱን ታውቀዋለህ አይደል? አመራረቱን ከፍተኛ ፕሬሸር ነው የሚፈልገው። በዛ የተነሳ የአሞኒያ ሪአክተር ማለት ነው መርከብ ላይ አይተዋል። መርከብ ላይ ፊውሉን ብቻ ነው እንደ ፊውል ሶርስ ምን ተጠቀመው ሃይድሮጅን ብቻ ሊኩፋይድ የሆነውን አሞኒያ ነው ሃይድሮጅን አሞኒያ ነው የሚመጣው መርከብ ላይ ሊኩፋይድ የሆነ ሊኩፋይድ ሆኖ ነው የሚመጣው። ኦሬዲ እንደ ፕሮዳክት። እሺ ሪአክተሩን ግን ብታየው ማለት ነው አንዱ ትልቁ የማዳበሪያ ፋብሪካ ላይ ትልቁ ወጪ ተብሎ የሚታሰበው ለማጓጓዣም ጭምር በጣም ከባድ ነው የሚባለው ከፍተኛ ፕሬሸር የሚጠቀም ስለሆነ ሪአክተሩ እንዲህ ተገጣጣሚም ነገር አይደለም። ዎል ቲክነሱ ራሱ በጣም ቲክ ነው። ለምን ፕሬሸሩ በጣም ከፍተኛ ከመሆኑ የተነሳ ማለት ነው። ስለዚህ ኤክስፔንሲቭ የሚያደርገው ማዳበሪያ ፋብሪካን ያ ነው። አሁን ያልከውን ችግር አግኝተናል ስንሰራ። ስለዚህ ሶሊድ ስቴት አሞኒያ ሲንቴሲስ ይባላል በሎ ፕሬሸር እና በሎ ቴምፕሬቸር ናይትሮጅንን ማምረት። ስለዚህ አንተ ያልካቸውን አሁን ችግሮች እሱን መፍታት እንችላለን። ለአሁኑ ስቴጅ 70.6 ይችላል። አዘ ቢዝነስ ሊወጣ የሚችል ፕሮዳክቱ ችግር ፈቺ ሊሆን የሚችል ነገር እንዳለ ይተሰማኛል። አዲስም ሀሳብ ነው። ተግባራዊ ማድረግ የምትችልበት አቅም፣ ልምድ፣ ስኪልም አለ። በእኔ በኩል አሁን የነሱን ውጤት ካየው በኋላ ጨምሬ 98 ሰጥቻለሁ። ጎበዝ። ማንነታችን ቀዳሚ ነው። ከጥንትም አብረን ነበርን። አዳዲስ ነገሮች ክፍት የሆነው በራችን ቴክኖሎጂን አቅፎ ቀላል ህይወትን ያላምዳል። ሁሌም በመንገዳችን ላይ ስላለን ወደ ግባችን እንደርሳለን። አብሮ ለመስራት ከጥንትም የታመንን በትጋት የምናገለግል የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው።
አሪፍ ማዛ ያለው አየር ማሽተት ትፈልጋላችሁ? እንግዳውንስ አሮማ ኤር ፍሬሽነርን ተጠቀሙ። ኤር ፍሬሽነር የሚመረተው ኖርማሊ ዲፈረንት የተለያዩ ማዛ ያላቸው ኢንሴንሻል ኦይሎችን ወይም ፍራግራንስ ኦይሎችን ከተለያዩ ሶልቨንቶች፣ ኢመልሲፋየሮች፣ ፕሪዘርቬቲቭ ኬሚካልስ ኤንድ ስቴቢላይዘር ፕላዛት አንቲ ኦክሲዳንት ኤንድ ፊክሴቲቭ ኬሚካሎችን በማዋሃድ የምናመርተው ነው ማለት ነው። ይሄ አሮማ ኤር ፍሬሽነር ከሌሎቹ ኤር ፍሬሽነሮች የሚለይበት ምክንያት የኛ ኤር ፍሬሽነር ናቹራል ኤንድ ኤንቫይሮንመንታል ፍሬንድሊ የሆኑ ኬሚካሎችን እንጠቀማለን። ሎንግ ላስቲንግ ፎርሙሌሽን ያለን and it is multi purpose ነው። አሮማ ኤር ፍሬሽነር ይፈታውን ብለን ያሰብነው ችግር አንደኛው የአየር ኳሊቲን ይጨምርልናል። ሁለተኛው በኦፊሶች ምናምን የማይሆን ሽታ ምናምን ከመጣ እሱን ማስክ ኦር ሪሙቭ አድርጎ ፕሮዳክቲቪቲን ይጨምርልናል። ሶስተኛው አሮማ ቴራፒ ይሰጣል። ፎር ኤግዛምፕል የዩካሊፕተስ ኤንድ ላቬንደር ኤሴንሻል ኦይሎች ለተለያዩ ቴራፒዎች ያገለግላል ማለት ነው። ካዋጭነቱ አንፃር ይሄ ኤር ፍሬሽነር ፕሮዳክት በጣም አዋጭ ነው። ትንሽ ቻሌንጅ የሚያደርገው ማርኬቲንግ ላይ ነው። ያው የእናንተን ገዛ እፈልጋለሁ የተከበራችሁ ዳኞች። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር በቀጣይ ውድድሮች ላይ መሳተፍ ለምትፈልጉ በኢቢሲ ድረገጽ www.abc.et በመግባት ነጋድራስ መመዝገቢያ በሚለው ቅጽ በኦንላይን መመዝገብ ትችላላችሁ። ተጨማሪ መረጃዎችን ከድረገጹ ማግኘት ይችላሉ። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር። ሙሉነህ እንኳን ደህና መጣ። እንኳን ደህና ቆያችሁ። ምን አነሳሳ ይሄንን ለመስራት? በሙያ ያው ኬሚካል ኢንጂነር ነኝ። ኬሚካል ኢንጂነር ነው። ካሁን በፊት ሰልፍ ኬር ፕሮዳክቶች ላይ ሰራ ነበር። ሊኩድ ሶፖች፣ ሶሊድ ባር ሶፖች ላይ ምናምን ሰራ ነበር። በዛ ምክንያት አነሳሳኝ። ከአዲስ አበባ ነው የመጣው? እዛ አዲስ አበባ። እነዚህን ምርቶች ያመረትክ መሸጥ ጀምረሃል? እንትን ያሰብኩት ማለት ነው እዚህ ሳልመዘገብ ነበር። ከዛ ከተመዘገብኩ በኋላ እንደዚህ ዋላ ያለ ፓኬጂንግ ማለት ነው ለሆቴሎች ከ5 ሊትር እስከ 25 ሊትር ባለው ሳምፕል እየሰጠው ማለት ነው የተወሰነ መሸጥ ጀምሬያለሁ። ሰነድህ ላይ ስታቀርብ እኔን ለየት የሚያደርገኝ ብለህ የኔ ኤር ፍሬሽነሮች ኢኮ ፍሬንድሊ እና ኢኖቬቲቭ ናቸው ይላል አይደል? አሁን እዚህ ጋር ያቀረብክልን አለ፣ አንተ ያስካታለች፣ የዛ ፍጹም ጋር አለች። እሱ ጀል ነው። ግን ምንድነው ኢኮ ፍሬንድሊ ያደረገው ምንድነው ከሌላው ኤር ፍሬሽነር ሲታይ? ሁለተኛ ኢኖቬቲቭ ስትል ምርቱ ራሱ ነው፣ አመራረቱ ነው፣ ፓኬጂንጉ ነው፣ ምኑ ነው ኢኖቬቲቭ? ምክንያቱም ምንም ነገር አላየሁም። ኢኮ ፍሬንድሊ ነው ያልኩበት ምክንያት ማለት ነው የምንጠቀማቸው ኤንቫይሮንመንታል ፍሬንድሊ የሆኑ ኬሚካሎች አለ አይደለ? ግባቱን እስቲ ንገረን። በዛ ግባቱ ከምን ማለት ያው ሚስጥር ካልሆነ ያው ሚስጥር ባይሆንም የሚያስፈልጉትን ልንገራችሁ። ፍራግራንስ ኦይል ኦር ኤሴንሻል ኦይሎች አሉ፣ ፕላዛ ሶልቨንት አለ፣ ፕሪዘርቬቲቭ ኬሚካሎች አሉ፣ ፊክሴቲቭ አለ፣ አንቲኦክሲዳንት ኬሚካሎች አሉ። እነሱን በማዋሃድ ነው የምንሰራው። ኢምፖርት የሚሆነው ኤር ፍሬሽነር አንተ አሁን የተለያዩ ኬሚካሎችን ጠቅሰሃል፣ እነሱን አዋህደህ የምታመርተው አለ። ያንተን ኢኮ ፍሬንድሊ ያስባለው ምኑ ነው? አንድ አይነት ናቸው አሁን የጠቀስካቸው፣ እዛም ውስጥ ያሉት ናቸው። ምን አዲስ ነገር አመጣህ እዚህ ጋር? ኖርማሊ እኔ ያሰብኩት ኢኮ ፍሬንድሊ ስል ማለት ነው ያሰብኩት በቃ የአካባቢን አይጎዳም ብክለት አያመጣም የሚለው አይነት ነው። ዝም ብለህ አስበህ ነው እንጂ ፕሮፊት አይደለም። ለምሳሌ ስሙ በተለይ ኢኮ ፍሬንድሊ ምናምን ስንል ትንሽ መጠንቀቅ ስላለብን ነው። ምንድነው የሚል ጥያቄም ያስነሳል። ኢኖቬቲቭ ያልከውም ላይ እኔ ምንም ነገር አላየሁ። ኢኖቬቲቭ ስንል የግድ የምታመጣው ፍራግራንስ ኢዝ ቬሪ ስፔሻል መሆን አለበት ምናምን ላይሆን ይችላል። ፓኬጂንጉም ኢኖቬቲቭ መሆን ይችላል። ያመራረተ ሁኔታ፣ አስተሻሸግ፣ ኢቭን አሻሻጥህ ሁላ ማለት ነው። ግን ኢመልሲፋየር እና ሶልቨንት የምትጠቀመው ምንድነው? ኦርጋኒክ ነው ወይስ ኢንኦርጋኒክ ነው? ኢታኖል ነው ኖርማሊ ይሄ ሶልቨንቱ። እሺ ኢመልሲፋየር ደግሞ ሃይድሮጀኔትድ ካስተር ኦይል ኦር ኤስኤልኤስ ሶዲየም ላውሬት ሰልፌት። ስለዚህ እነዚህን ወስደ ኦርጋኒክ ከሆኑ ነገሮች ነው ያመረትኳቸውና ኢንቫይሮንመንታል ፍሬንድሊ ነው ለማለት ነው የፈለከው? እንደዛ ነው። የሲንቴቲክ እንትኖች አልተጠቀምክም? ምን ኬሚካሎች? ሲንቴቲክ ናቸው። እሺ ኦርጋኒክ አይደሉም። ስንት ሸጥክ? ቅድም 22 መሸጥ ጀምራል ብለህ ነበር።
እስካሁን ወደ 100 ሊትር አለ አይደለ ያነጋገርኩ ምናምን ሳምፕል እየሰጠው ምናምን ምንድነው የምትሸጠው እንደዚህ ነው የምትሸጠው ኖርማል ሊትር ኤር ፍሬሽነር ከሆነ ስፕሬይ ነው አይደለ እንዴት ነው ስፕሬይድ የሚሆነው 5 ሊትር ይገዙንና በጀሪካን ማለት ነው 5 ሊትር እነሱ እየቀነሱ ስፕሬይ ያደርጋሉ ማለት ነው ለሆቴል አለ ሆቴሎች ከ5 ሊትር ላይ ተወስዶ እንደገና በሌላ በእንደዚህ አቶማይዘር እየተቀነሰ ነው የሚፈጨው ማለት ነው ያው እኔ አሁን አቅሙ ስለሌለኝ ማለት ነው ፓኬጂንግ ለማምረት ምን አሉ ገዢዎች በጣም አሪፍ ነው ለምን ብዙ አይገዙም ሰው አላገኘውም አላለን አክሴፕት የሚያደርገኝ ሰው ነው በዋጋ ደረጃ እንዴት ነው ለምሳሌ በዋጋ ደረጃ በጣም ኢምፖርትድ ከሚሆኑ በጣም ቺፕስት ነው ምንና ምን አወዳድረው በቁጥር ስታስተያየው ምሳሌ አሁን ኤሌጋንት ሻይን ኤር ፍሬሽነር ከዱባይ የሚመጣል እሱ 330 ml ወደ 800 ምናምን ብር ነው የኛ ግን 1 ሊትሩ ማለት ነው ወደ 1000 ብር ምናምን አካባቢ ነው የሚሸጠው 3 times the same quality አላለን ምን ተጠቀማቸው ኬሚካሎች አንድ አይነት ናቸው የሚለየው ግን በፓኬጂንጉ የነሱ በጣም ያምራል ሁልጊዜ ምን ጠይቀው ጥያቄ አለ በተለይ እንደዚህ ህክምና ጋር ኬሚካል ግብአት ጋር ተያይዘው የሚመጡ ፕሮዳክቶች ጤና ጋር ተያዙ ስለሆኑ ሬጉላቶሪ ቦዲስ አሉ እነሱ ጋር ሄደህ ለማስመዝገብ ሙከራ አድርገሃል ወይም ፈቃድ ለማውጣት ሙከራ አድርገሃል ለመሄድ አስቤያለሁ ገና ለመሄድ አስበሃል አንድ ወር ወደ 2 ወር ምናምን ቢሆን ነው ገና ከጀመርክ በቃ ስለዚህ በሚቀጥለው ዙር ስትመጣ ምታልፍ ከሆነ የሬጉላቶሪ ቦዲ እውቅና የሰጠበት ያስፈልጋል አሁን የነፋ ነው ራሱ አየር ምን እንደሚያስከትል እግዚአብሔር ነው የሚያውቀውና አደራህን የቆየ ሲሄድ ያፍንጫ ጉዳት እንዳያመጣ ጸደቀ ቢኖር ምን ኦሬዲ ዴዶ ነው ሊሆን ይችላል ይላል ኖርማል ለምንድነው ተመልሶ የማይመጣው ተመልሶ መምጣት አለበት ፔጅን ሜጀር አልገዋል በሊትስ በምፐር በእኛ በቆዳ ልክ ነው ከ4.5 እስከ 5.5 አንተማ በሙያ ሰርተው ሊሆን ይችላል ግን እነዚህ ውስጥ የቀላቀልካቸው ነገሮች ሲቀላቀሉ ጥሩ ሽታ ስላላቸው ብቻ ኤር ፍሬሽነር ይሆናሉ ማለት አይቻልም ኤር ፍሬሽነር ማለት ጥሩ መሽተት ብቻ አይደለም ማለት ነው የወጣው ነገር የሚያመጣው ዳሜጅ ምን እንደሆነ ስለማይታወቅ ግዴታ ነው በሚቀጥለው ዙር ይሄንን ማምጣት አለብህ እኔ ግን ተመሽቶኛል ለምን ብዙዎቹ ኮንቬንሽናሊ ነው የሚያስቡት ለምሳሌ እየሰፈሩ ሊኩዊድ ዲተርጀንት ይሰራሉ ሳሙና ይሰራሉ አንተ ትንሽ ወጣ ብለህ ኤር ፍሬሽነር ለመስራት መሞከር በጣም ቆንጆ ነው በርታ ለማለት ነው ሙሉ ነው በዛው ነጥብ ልስጥህ እኔ አፍንጫዬ እንደማይጎዳ አስባለሁ ከተጎዳ ቀንሳለሁ ተመልሳለህ ነጥብ አዎ በጣም እሺ 95 መቶ ለምን አታረግለትም ይሄን ሁሉ ካው ያው መቶ እኮ ማለት ነው ቴሜል ነው 80 የሚል ስንት ብር ነው የምትሸጠው ይሄን 120 ብር ሽቶዎች አሉ አይደል በእንደዚህ አይነት ሳይዝ አዎ በእነሱ ሽቶዎች እስከ 300 ብር ምናምን ይሆናል ይሄ መልቲ ፐርፐዝ ነው ባይ ዘ ዌይ ሽቶ ነው ግን ያ ሽቶ ምን ተጠቀመው ፍራግራንስ ኦይል ነው ሲንቴቲክ የሆነው ማለት ነው ፓኬጂንግ ምናምን ያልከው ኦኬ በዚህ ራሱ ጥሩ አድርገህ ሌብሎቹ ቢለጠፉ በጣም ጥሩ ፓኬጂንግ ሊሆን ይችላል ወይም ተቀባይነት ያለው ፓኬጂንግ ሊሆን ይችላል አሁን የሚሸጡ በጣም ሪቴል ላይ ማለት ነው ለዛም ከፍተኛ ዋጋ ያላቸው ሞሎች ላይ 300 ብር 250 ብር ድረስ የሚሸጡ በዚህ ሳይዝ የሆኑ ሽቶዎች አሉ ሽቶና ኤር ፍሬሽነር ይለያያል ሽቶ መስራት ከዚህ ትንሽ ከበድ ይላል ኮንሰንትሬት ይሄ አሁን ስንት ኤምኤል እንደሆነ የሚገልጽ ነገር የለውም ጠይቄ ነው ካንተ የተረዳሁት ከምን እንደተሰራ የሚገልጽ ነገር የለውም ከምን እንደተሰራ መግለጽ ግዴታ ነው ሌብሊንግ ላይ ሬሾውን ነው እንጂ የምትደብቀው ኦኬ ምን ያህል ሶልቨንት ምን ያክል ኢመልሲፋየር ምናምን እንደተጠቀምክ መግለጽ የለብህ ከምን እንደተሰራ ግን መናገር የግድ ያስፈልጋል ካቺ የሆኑ በጣም ፍላሺ ሆኖ በደንብ የሚታዩ አትራክቲቭ ሌብሎች እንዲኖሩ ያስፈልጋል እንደገና ከለሩ ለምሳሌ ውስጥ ራሱ ያለው ኤር ፍሬሽነር እንደዚህ አይነት ሚልኪ ምናምን ከሚሆን ሌላ አይነት ከለር ቢሆን በጣም ጥሩ ነው ስለዚህ እነኚህን ፕሮዳክቶች አሻሽለህ ወደ ገበያ ላይ ብታስገባ በጣም ጥሩ ነው ላለው ሌላ ተደራቢ ባይ ፕሮዳክት አለ ሌላ ወይም ኮ ፕሮዳክት ሊኩዊድ ሶፖች ምናምን አምርታለሁ ዲዮድራንት ምናምን የሚል ነገር አይቻለሁ ልበል ቦዲ ስፕሬዎችንም ለማምረት አስቤያለሁ ስባል ዘሴም ሪሳይፕ ስለሆነ ያላቸው ኤኒዌይ በሚቀጥለው ስትመጣ እነኚህ በሙሉ ዝርዝር የሆኑ ነገሮች እንፈልጋለን በቁጥር ደረጃ ያሉ ለአሁኑ 85 ይቻላል ያው ኢኖቬቲቭ ነው አዲስ ነው ተግባራዊ የሚደረግ ነው ነገር ግን ማየት ያለብህ it's a new product new market ነው ቻለ
እንትን አለው ይሄ ሌብሊንግ ራሱ አትራክቲቭ አይደለም ትሩሊ ቢነገር በስነ ስርዓት ከውጭ ሀገር እንደሚመጡት አርገ ምናምን ፕሪንቲንግ እኮ አለ ይሄንን በዛ መሰረት ኢቭን ፎንት አጠቃቀምህ ምናምን ሻይ ቤት ነው ይመስላል አለ እንትኑ ጁስ ቤት ነው ይመስላል እንደዚህ ስታየው ራሱና ይሄ በጣም የሚሰራ ምናምን ስለሆነ አንዳንድ ሌጋል ኮምፕላያንሶችና ተስማሚነት ምዘና የመሳሰሉ ነገሮች ምናምን ለመሄድ ሞክር አንተ መመለስ ስላለብህ 98 ሰጥቻለሁ ከመ ሙሉነ 30 ሰከንድ አለ እናንተ ለማውራት ጥሬ እቃዎቹን እንደፈለክ ታገኛለህ አለ በጣም አለ መቼ ነው ግራጁዌት ያደረከው 2011 ነው ተቀጥረህ ሰርተህ ታውቃለህ ተቀጥረህ ሲሰራ ነበር ተቀጥረህ ልምድ አግኝተህ አሁን የራስህን ስራ አንዳንድ አይነት እንትኖች መበረታታት አለባቸው ተመርቀው የራሳቸውን ስራ ለመፍጠር የሚታትሩ ስለዚህ 88 አግኝተሃል የምን ሽታ ነው ሽታዎችን ያዋሃድኳቸው ማለት ነው ፒናፕል አለ አልሞልድ የሚባል እንትን አለ የሁለቱ ሚክስ ማለት ነው ና ምንም ቢሆን ነጥብ አይሰጠው ወሬ ተሰጥቷል ሞክራችሁ ነው እሺ ግን አንተ ሪስኩ ተወስዳለህ አዎ ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘምን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቪ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቪ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቪ ብር ሂሳቦ ላይ ባይኖርም ችግር አይደለም። የባንክ ሂሳቦን በሲቪ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ቢል ተጨማሪ አገልግሎቶችን ወደ ሲቪ ብር ፕላስ አፖች ኮራ ይበሉ። መተግበሪያውን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቪ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌ የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ስትከታተሉት የቆያችሁት ነጋድራስ የሥራ ፈጠራ ውድድር የምዕራፍ 3 የመጀመሪያው ዙር ልዩ ትንቅንቅ የታየበትን ፕሮግራም ነበረ። በጣም አስገራሚ ተወዳዳሪዎች ነበሩ የተመለከትነው። ውጤት ደርሶናል። ዳኞች እጅግ አድርገን እናመሰግናለን። የተወዳዳሪዎችን ሐሳብ ሰምተው ነጥብ ሰጥተዋቸዋል። ሶስቱንም ተወዳዳሪዎችን ወደ መድረክ ጋብዛለሁ። እባካችሁ ወደ መድረክ። የምዕራፍ 3 የመጀመሪያ ዙር ውድድር ላይ ነው የምንገኘው ተመልካቾቻችን። ነጋድራስ የሥራ ፈጠራ ውድድር ልዩ የሥራ ፈጠራ ሐሳብ ያላቸው ተወዳዳሪዎችን መድረክ ላይ ያመጣ ለዳኞች የፕሮጀክት ሐሳቦቻቸውን ያቀረቡ ሐሳባቸው እየተመዘነ የተለያዩ አስተያየቶች እየተሰጣቸው አስተያየት ብቻ አይደለም ትምህርት ጭምር ነው የምለው እኔ ትምህርት ጭምር እያገኙበት የሚሄዱበት መድረክ ነው ይሄ ትልቅ መድረክ። በዛሬው ዕለት ሶስቱ ተወዳዳሪዎች የተለየ የሥራ ፈጠራ ሐሳብ ይዘው መጥተዋል። አብርሃም እሸቴ ከውሃ ነዳጅ ማምረት ወይም ግሪን አሞኒያ፣ ሙሉነህ አራጋው ኤር ፍሬሽነር ማምረት እንዲሁም ጋሻ አብርሃ ባዩ ከአጋራቸው ሰኢድ ጋር ኤር ኩለር ማምረት ፕሮጀክት ሐሳብ ይዘው ነበር የመጡት። በመጀመሪያ ሶስተኛ በመሆን ይህንን ውድድር ያጠናቀቀውን ተወዳዳሪ ነው የምጠራው። በዛሬው የነጋድራስ የሥራ ፈጠራ ውድድር ላይ 86.5 በማምጣት አብርሃም እሸቴ ከውሃ ነዳጅ ማምረት ፕሮጀክት ሶስተኛ በመውጣት አጠናቋል።
አብርሃም እጅግ በጣም አድርገን እናመሰግናለን። ሐሳብህን ለብዙዎች አድርሰሃል። የንግድ መረብህን ዘርግተሃል። ስለዚህ እንኳን ደስ አለ ልንልህ እንወዳለን። ሁለተኛውን አልጠራም፣ በቀጥታ ወደ አንደኛው ነው የሚሄደው። ይህንን ዙር በአንደኝነት አልፈው ወይም በአንደኝነት አልፎ ወደ ቀጣዩ ሁለተኛ ዙር ያለፈው ተወዳዳሪያችን 94.75 ያህል ውጤት አምጥቷል። ጋሽ አብርሃ ባዩ ናቸው። ኤር ኩለር ማምረት ጋሽ አብርሃ እንኳን ደስ አሎት ከሰይድ ጋር ማለት ነው። 94.75 ያህል ውጤት አምጥተዋል። በመቀጠል ሁለተኛ ሆኖ ይህንን ውድድር ያጠናቀቀው 91.5 በማምጣት ማለት ነው ሙሉነህ አራጋው ነው። ኤር ፍሬሽነር በማምረት ሙሉነህ እንኳን ደስ አለህ እንልሃለን። ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስል ነበር። እጅግ ትንቅንቅ የበዛበት የሞት ምድብ ነበር። በሚቀጥለው ሳምንት እነማን ምን ይዘው ይመጡ ይሆን? አብረን የምንከታተለው ነው የሚሆነው። ለነገው ህልማችሁ እውን መሆን በማለዳ ጮራን ተከትላችሁ ወደፊት ትራመዳላችሁ። መቆሚያ በሌለው እርምጃችሁ ፋናውን ትከተላላችሁ። የተከተላችሁትን ፋናም እስከ መዳረሻው ያበራል። የምትደርሱበትን ቀጣዩን ምዕራፍ በወጋገኑ ያመላክታችኋል። መንገዳችሁንም በብርሃን ይሞላዋል። ይህንን ብርሃን ኑር ብለን ሰይመነዋል። በኑር ስትመሩ ወደ ስኬት ታመራላችሁ። ስኬታችሁም የሐላልን ፈለግ የተከተለ ይሆናል። ለእሴቶ ተጠንቅቀን የሸሪዓ መርሆችን አክብረን እንደ ፍላጎታችሁ ልናገለግላችሁ ዛሬም ተዘጋጅተናል። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ነጋድራስ የሥራ ፈጠራ ውድድር እናንተን እያዝናና ቁም ነገር እያስጨበጠ ለቢዝነስም ደግሞ እያሳሰበ ጭምር ይቀጥላል። ሳምንት እስከምንገናኝ ሳምንቱ የማሰብ የመመራመር የመፍጠር እንዲሆንላችሁ እየተመኘው በዚሁ የምሰናበታችሁ አቤል ኃይለሥላሴ ነበርኩ። ዳኞቻችን እጅግ እናመሰግናለን። እስከ ሳምንት ቸር ቆዩ።